አንድ ግለሰብ አለ ብሎኛል። ያ ግለሰብ ሿሿ ምንለው በዘመናዊ አጠራሩ ሿሿ ምንለው አይነት አሰራር ይሰራል። እንደ አስማተኛ ነኝ አይነት ስራዎች ይሰራል፣ እንደ ጠንቋይ ነኝ አይነት ስራዎች ይሰራል ያለኝ ስለዛ ግለሰብ ሲነግረኝና አሁን በነገራችን ላይ እኔ አላውቅም፣ ያው በጓደኞቼ ክፍት ነው እንደዚህ አይነት ነው ምናምን አለ እና በጣም በቃ ለጓደኛ በጊዜው ለካ ይሰጣል ነገር ያን የሚያደርገው የሰዎችን እድል እየነጠቀ የሰዎችን ሀብት እየነጠቀ ነው ያን የሚያደርገው። ምንድነው ሐሳቡ? ቢላ ማጋሉ ጥቅሙ ምንድነው አለኝ ጠቋሚ ሲነግረኝ፣ ቢላውን ያግልና በቢላው ላይ ነው መተት የሚሰራው ነው። በፍቅር ውስጥ መጣላት ሊኖር ይችላል፣ መነጋገር ሊኖር ይችላል። እነዛን ነገሮች የሚፈቱበትን መንገድ እንጂ ሰዎች የሚለያዩበትን መንገድ መፈለግ መቻል የለባቸውም። ይሄ አሁን ላይ የሰማሁት በጣም እያሳዘነኝና እየገረመኝ ያለ ነገር ነው። ሰላም ሰላም ውድ ቤተሰቦቼ እንዴት አላችሁ? እንዴት ከረማችሁ? የኔ ውድ ስጦታዎች፣ እኔ በጣም ደግ ነኝ። ወንድማችሁ ጋዜጠኛ ሮቤል ዛሬም ተመልሻለሁ በአዲስ ኩነት በአዲስ ጉዳይ። ዛሬ እንግዲህ ወደ እናንተ ያመጣኝ ጉዳይ ምንድነው? ውድ ቤተሰቦች ከእንግዳ ጋር አይደለሁም፣ ራሴን ይዤ ነው የመጣሁት። እንግዳ ነበረኝ በእርግጥ እንግዳዬ ግን እንደ አንድ ሰሞኑ ወይም እንደ አንዳንድ እንግዲህ ጥቆማ ስራዎቼ እንግዲህ ራሱን መግለጥ አልፈለገም፣ ግን ደግሞ ጥቆማውን አድርሶኛል ማለት ነው። ያደጋውም ሰለባ የሆነበት ጉዳይ እንዳለና እንደሆነና እንዲሁም ግን አሁንም ሰዎች እንዲጠነቀቁት በጉዳዩ ላይ ጥቆማውን ሰጥቶኝ አልፏል ባለ ጉዳይ ወይም ጠቋሚ። ጉዳዩ እንደዚህ ነው። ምንድነው እንግዲህ ባለ ጉዳይ የገጠመው ጠቋሚ ማለት ነው። እባክህ ያው እኔን በምስል እዚህ ላይ መቅረብ አልፈልግም፣ ማንነቴንም አትግለጸው፣ ግን ጉዳዩን እንዲህ ነው ብሎ አብራርቶልኛል። ወደ እናንተ እኔም አደርሳለሁ ማለት ነው። ክትትሌንም በዛው መሰረት እቀጥላለሁ። አንድ ግለሰብ አለ ብሎኛል። ያ ግለሰብ ሿሿ ምንለው በዘመናዊ አጠራሩ ሿሿ ምንለው አይነት አሰራር ይሰራል። እንደ አስማተኛ ነኝ አይነት ስራዎች ይሰራል፣ እንደ ጠንቋይ ነኝ አይነት ስራዎች ይሰራል ያለኝ ስለዛ ግለሰብ ሲነግረኝና ጠቋሚ እንግዲህ በዚህ ሰው ምንድነው በዚህ ሰው ምክንያት ሿሿ የተሰራም ግለሰብ ነው ማለት ነው። ግን ደግሞ የነቃ ሰው ነው። ምን ሆነ መሰላችሁ? አሁን የሚነግረኝ ሰውዬ እንደ አስማተኛ ያደርገዋል ወይም ደግሞ ነኝ ብሎ ራሱን ይጠራል። ከዛ ውጭ ግን እውነትም ደግሞ ሰውን ያፈዝና የሰውን ሀብት ንብረት ይቀማል፣ የሰውን እድል ይቀማል ብሎ ነው ያለኝ። እሱ ጋር የሚሄዱ ደንበኞች ወይም ተገልጋዮች አገልጋዮቹም አሉት ብሎኛል ለዚህ ሰው። እና ምንድነው የዚህ ሰውዬ አይነቱ የጥንቁልና ወይም የአስማት አሰራር ስርዓቱ እንዴት ነው? አሁን ጠንቋይ ሲባል ጠንቋይ ቤት የሚታወቅ የሆነ ካራክተር አለ። ደብተራ ሲባል የሆነ ደብተራ የሚታወቅበት የሆነ ካራክተር አለ። የዚህ ሰውዬ ካራክተር ግን ትንሽ ለየት ያለ ነው። እኔም ለጆሮዬ ሰምቼው አላውቅም። በእርግጥ ምንድነው የሚያደርገው አሉ? ቢላ ያግላል። ቢላ ያግልና እሳት ላይ በቢላው ነው አስማትም መተትም የሚሰራው። ቢፈልግ ሰውን ያጠፋበታል፣ ቢፈልግ የሰውን እድል ይነጥቅበታል፣ ቢፈልግ ሀብት ያገኝበታል። ያን የሚያደርገው የሰዎችን እድል እየነጠቀ የሰዎችን ሀብት እየነጠቀ ነው ያን የሚያደርገው። ምንድነው ሐሳቡ? ቢላ ማጋሉ ጥቅሙ ምንድነው አለኝ ጠቋሚ ሲነግረኝ፣ ቢላውን ያግልና በቢላው ላይ ነው መተት የሚሰራው ነው። እና ሰዎቹን ቤቱ ድረስ ወስዶ ወይም ያሉበት ድረስ መጥቶ የጋለ ቢላ አግሎ ራሳቸው ላይ በማድረግ ወይም ደግሞ ወደፊታቸው በማስጠጋት ሰዎችን ያፈዝና ምንም ነገር እንዳያስቡ ምንም ነገር እንዳያስታውሱ እንዲጨጭው አይምሯቸው ጭራሽ የአይምሮ ቀውስ እንዲደርስባቸው ጭምር ነው የሚያደርገው። ከዛ በኋላ አይምሯቸው ራሱ በስርዓት አይሰራም። አሁን ብዙ ጊዜ ተመልክታችሁ ከሆነ ምናልባት የምታውቁት ከሆነ የደረሰበት ሰው በተለይ ያውቀዋል። መንገድ ላይ ሿሿ የሚባሉ ነገሮች አሉ። አንዳንዴ መኪና ውስጥ ሿሿ ተደርጋችሁ ጥሏችሁ ይሄዳሉ መኪና ውስጥ። አንዳንዴ ደግሞ መንገድ ላይ እንደዚሁ ይጨብጧችሁና ነክተዋችሁ ራሳችሁን አታውቁም ፈዛችሁ ኤቲኤማችሁን ብር መዛችሁ ትሰጣላችሁ። አንዳንዴ ደግሞ ስልካችሁን እንዲሁ እጅ በእጅ እጃችሁን ነክቶ ካፈዛችሁ በኋላ ስልካችሁን ሲሏችሁ ስልክ ትሰጣላችሁ። እንደዚህ የተሰሩ ብዙ አሉ ከተማችን ላይ። ይሄ ሿሿ ይባላል። የዚህም ሰውዬ አሰራር እንደዚህ ነው። ግን የዚህ ሰውዬ የሚለየው እንዳልኳችሁ በቢላ ነው ይሄንን አስማት ወይም መተት የሚሰራው ወይም አፍዝዛ ደንግዙን የሚሰራው የሚል ነገር ነው የነገረኝ። እና እንትኖች አሉት በስሩ ሰራተኞች አሉት ይሄን የሚያደርጉለት ማለት ነው። ምንድን ያለኝ የሰዎችን ባክግራውንድ ያጠናሉ አለኝ። የሱ ሰራተኞች ናቸው ወይም የሱ አገልጋዮች ናቸው። የሰዎችን ባክግራውንድ ያጠኑና አለ ማንነታቸው፣ ሀብታቸው፣ ንብረታቸው ሲታወቅ ከዛ እንደዚህ ንብረት አላቸው ይዘናቸው እንምጣው ይሉታል አሉ።
ከዛ ይዛቸዋቸው ነው ይላል። ከዛ በሰጣቸው ተልእኮ መሰረት ወይም እነሱ ባደረጉት የሰዎቹን ጀርባቸውን ካጠኑ በኋላ ሰዎቹን በቦሌም ይዟቸው እሱ ቤት ይቀርባሉ ወይም እሱ ጋር ይዘውለት ይቀርባሉ። ካመጧቸው በኋላ እንግዲህ በቢላው የሚሰራውን አስማት ሰርቶ አይምሯቸውን አፍዞ ሙሉ ያላቸውን አካውንታቸውን ብራቸውን ተቀብሎ ቼክ እንዲጽፉለት ያደርጋል። ቢፈልግ እንትናቸውን ኤቲኤማቸውን ኮዳቸውን ተቀብሎ በኤቲኤማቸው ገንዘብ ያወጣል፣ ገንዘብ ያንቀሳቀሳል። ቢፈልግ ባንክ አብሯቸው ድረስ ሄዶ በስማቸው ማን ነው ራሳቸው ጽፈው ምናምን ገንዘብ አውጥተው እንዲሰጡት ያደርጋል። ሌላም ነገሮች ያደርጋል። ያለኝ ምንም ነገር ካላችሁ ይወስድባቸዋል። መኪና ካላችሁ መኪናችሁን በሱ ስም ሊብሬውን በሱ ስም እንድታዞሩት ያስደርጋል። በዚህ ልክ ነው ሰውየው የሚያፈዘው ነው ያለኝ። ስለዚህ ይሄ ሰው ማን ነው? የማንንስ እድል ነው የሚነጥቀው? የማንንስ ንብረት ነው? ህግ ባለበት ሀገር እሱ እንደዚህ እየቀበጠ የሰውን ሀብት እየነጠቀ የሚኖረው ለምንድን ነው የሚከብርበት? ሰው ለፍቶ በደሙ ባመጣበት ላቡን እና ደሙን አንጠፍጥፎ ባመጣበት ዋጋ እሱ የሚወስደው በዚህ መንገድ የሚለውን አጣራን ያለኝ። እንደነገርኳችሁ ቀደም ሲል ይሄ ሰው ስለዚህ ግለሰብ እንዲያደርጋል ብሎ ማወቅ ብቻ ሲሆን እሱም ያደገው ሰለባ ስለመሆኑ ነግሮኛል። ግን እኔ ምንድን ያለኝ ሌሎቹ ተጠቂዎቹ አሁን አይምሯቸው በቃ እንትን ብሏል፣ ስተዋል። አይምሯቸው አንዳንዶች አብደዋል አለኝ፣ ከጥቅም ውጭ ሆነዋል አለኝ። ኢቭን ሰውነታቸው ራሱ ይከስላል። ሞገስ ከነበራቸው እነዛ ሰዎች ከዛ በኋላ ክስል ብለው ወጣት የነበሩት ያረጃሉ፣ ሽበት ያወጣሉ ምናምን በቃ በአንዱ ሽማግሌ ነው የሚመስሉት ወይ አሮጊት ነው የሚመስሉት የሚል ነገር ነው የነገረኝ። በዛ ልክ ነው የሰውን እንግዲህ ደምም ምንም የሚመጣው ማለት ነው ላብም። እኔ ግን አለ ፈጣሪ ምሮኝ ለዛሬም ለምስክርነት አብቅቶኝ እኔ እንደ ቀለል ያለ ሿሿ ነው የተደረኩትም ብዙም ጉዳት ሳይደርስብኝ ይሄ ነገር የሆነው። ለማንኛውም አንተ አጣራው ብሎ ነው ያለኝ። በዚህ መልክ ነግሮኛል። ጠቋሚ ግለሰቡ ማንነቱን አልነገረኝም ወይም እንድናገር አይፈልግም እንደነገርኳችሁ። ስለዚህ አሁን ግን ወደ ተባለው ግለሰብ ወይም ወደዚህ አስማተኛ ነኝ ብሎ ራሱ ወደሚጠራው ሰው ቤት እንሂድና ማን ነው ምንድን ነው የሚለውን ነገር በደንብ እናጠራለን። በመረጃ ሳይሆን በማስረጃ ነው እኛ የምናምነው። እንደምታውቁት መረጃው ደርሶናል። ማስረጃችንን ግን ሳናጣራ ምንም ነገር አንወስንም። ያንን እናደርጋለን። አብራችሁን ቆዩ ውድ ቤተሰቦች። ላይክ፣ ሼር፣ ሰብስክራይብ እንዳይረሳ። ኮሜንት ላይ ሀሳብ አስተያየት መስጠታችሁን እንዳትረሱ። እንደዚህ አይነት ነገር አለ እንዴ የምታውቁት ከሆነ እናንተ መስኪ ሀሳብ አስተያየታችሁን ስጡት። እኔ ግን ከዚህ ቀጥዬ የሚሄደው ወደ ተነገረኝ አድራሻ ወይም ጠቋሚ ወደ ነገረኝ አድራሻ ሄጄ ግለሰቡን ለማግኘት ነው መሞክረው ማለት ነው። አብረን እንቆይ። በኮንዶሚኒየም ዋጋ ሪል ስቴቶችን እነሆ እያልናችሁ እንገኛለን። ፍጹም ሪያሊቲ ድሪምስ ነን። ህልሞን ወደ እውነታ የሚቀይሩበት ትክክለኛ ቦታ ከ7.5 ሚሊዮን ብር ጀምሮ ከኋላ እየተገነባ ያለው ለመጠናቀቅ ቢበዛ 2 ወር አለበለዚያም ደግሞ በ1 ወር የሚረከቡትን ቤቶችን ለእናንተ አዘጋጅተን እየጠበቅነው እንገኛለን። ክፍያ 7.5 ሚሊዮን በሰሚ ፊኒሽድ ሲሆን 60%ቱን ለኛ በመክፈል 40%ቱን ደግሞ ከወጋገን ባንክ ጋር እናንተ በማገናኘት ክፍያዎትን መፈጸም እንዲያስችሉ መንገድን ከፍተንልዎታል። የመኖሪያ ቤቱን ስናስረክቦት የተበጣጠነ ፓርኪንግ፣ የራሱ በቂ የሆነ ጄኔሬተር ያለው በአንድ ህንፃ ላይ 2 ሊፍት የተገጠመለት እንዲሁም ደግሞ ከርሰ ምድር የወጣለት ምቹ ለመኖር ተስማሚ የሆነ ህንፃን ገንብተን እናስረክቦታለን። ለበለጠ መረጃ ደግሞ ከታች በሚገኙ ስልክ ቁጥሮች ይደውሉልን፣ መገናኘት እንችላለን። ውድ ቤተሰቦች ከጀርባ የምትመለከቱት የግለሰቡ ቤት ነው፣ ወይም ደግሞ እሄድበታለሁ ያልኳችሁ ቤት ነው። ሰውየው አስማተኛ ነኝ እያለ የሚያወራ ሰው ነው። እንዲሁም ቀደም ሲል በመረጃ ላይ የስኩላችሁም ጥቆሙ በደረሰኝ መሰረት ባልና ሚስት ስለመሆናቸው ተነግሮኛል እና ያው ጠቋሚ ሲነግረኝ ባልና ሚስት ናቸው። ሚስቱም የስራው አካል ነች፣ እሷም አብረው ትሰራበታለች እዚሁ ስራ ውስጥ የሚል ነገር ነው የነገረኝ እና ያንን ስለነገረኝ እንግዲህ ሁለቱም እዚህ ስራ ውስጥ እንዳሉ ነው የገባኝ ማለት ነው። አሁንም ከጀርባ የምትመለከቱት የነሱ ቤት ነው። ድምፄን ዝግታ ወይም ቀስ አድርጌ ማወራው ትንሽ ከፍ ላለ ማድረግ ነው። ምናልባት ውስጥ ያሉ ይመስለኛል። እንደሚኖሩም ከቤታቸው እንደማይወጡም ተነግሮኛል። በብዛት ወይ አንድ ሰው ይኖራል
ወይ ሁለቱም ይኖራሉ ወይም የእሱ አጫፋሪዎች ወይም አብሮት የሚሰሩ አገልጋዮችም እንዳሉ ጭምር ነው የተነገረኝ። ያን ነገሮች ይሰራሉ። ቤት ውስጥም ብዙ ሸዋሻዎች ይሰራሉ። ምናልባት ይሄኛውን ሰውም ራሱ ሸዋሻዋ ሊሰራ ይችላል፣ ወደዚህ መጥቶ ሊሆን ይችላል ተብሎ ነው የተነገረኝ ማለት ነው። ያ ስለሆነ ነው ዞሮ ዞሮ ወደ ውስጥ ልግባና ላጣራ። ባልና ሚስት ከሆኑ ደግሞ ከዚህ በፊት እንደለመድነው እስኪ ስለ ትዳር ወግ እናወራ ብዬ በዛ አገባቤን አሳምሬ ወይም አስመስዬ እገባና አወራቸዋለሁ ማለት ነው። አብረን ቆይ እስኪ የሚሆነውን ነገር እንመለከት። ያሉ ይመስለኛል። ጤና ይስጥልኝ። ጤና ይስጥልኝ። ሰላም ነው ይመስገን። የመጣሁት እንግዲህ ከሚዲያ ነው። ያው የትዳር ወግ የሚል አንድ ፕሮግራም አለን ሚዲያችን ላይ እና እንግዲህ እዚህ ቤት ደግሞ ሁለት ጥንዶች ባልና ሚስቶች እንዳሉ ሰምተን መረጃ ደርሶን የመጣ ነው እና የትዳር ወግ እስኪ እንጨዋወት የሚል ነው እንግዲህ ሚዲያችን የሚሰራው። እንደምትመለከቱ ከጀርባዬ ጓደኛ ያለ ካሜራ ይዣለሁ። ድንገት የሆኑ ጥያቄዎችን ነው የምናደርገው በየአካባቢ ላይ እያሰስን እየዞርን። እናንተም ደግሞ ጥሩ ጥንዶች ስለመሆናችሁ አካባቢ ላይ ተናግሮኝ። ይቅርታ ግን ማለት መጀመሪያ ወይ ለእኛ ማሳወቅ አልነበረባችሁ ነው ወይስ ይሄንን ማነው እኛ ጋር ሊጠቁማችሁና አንዱ ባለትዳር ጥሩ ባለትዳር እንዳልከው ማነው ይሄን ነገር የቻልከው? በዛ ላይ ደግሞ ካሜራ ይዛችኋል። ምንድነው ካሜራው አስፈላጊ ነው? ምንድነው መሰለሽ ቤት እንግዲህ ሚዲያችን የሚሰራው ከዚህ በፊት የተለመደው አሰራር አለ። ባለትዳሮችን አላውቅም ማለት እኮ አሁን ስለና እኔ አዲስ ነው። ዛሬ ማክስ አድርገሃል ኬፕ አላውቅም። የትኛው ሚዲያ ላይ እንደምትሰራ እኔ አላውቅም። የትም አዲስ ነው ለኔ። እስከተል ካሜራ ይዛሃል ድንገት ነው የመጣችው። አዎ ልክ ነው። ምንድነው እንግዲህ ነገሩን በግልጽ አብራራለሁ፣ አስረዳለሁ። እኔ ሮቤል እባላለሁ፣ ጋዜጠኛ ሮቤል። ሚዲያችን የግል ሚዲያ ነው። የባለትዳሮችን ተሞክሮ ይሰማና እንግዲህ ሚዲያችን ብዙ ስፖንሰርሺፖችም አሉት እና ስፖንሰርሺፖች ስላሉት ቤታችሁ ላይ መሟላት ያለበትን የሽልማት ፕሮግራም ያስካሂዳል። ግን ትዳር ተሞክሯችሁን ከወሰደ በኋላ ነው ከአንቺም ከባለቤትሽ ምናልባት አንቺ ከሆንሽ ባለቤቷ የቤቱ ጥንዶች ትንሽ ነው። በርግጥ ግን ባለቤቴም እንዳጋጣሚ ቤት ነው ያለው። እነሱም መንገር አለብኝ አይደል? መልካም የምትሉት ነገር ግልጽ እየሆነ ይመስላል። በጣም ጥሩ። እሱ ፍቃዱን ልጠይቀውና ይቅርታ እንዴ። በጣም አሪፍ። እኔም ፍቃዳችሁን ፈልጌ ነው። የመጀመሪያ ጊዜ እኔ ካሜራ እንደዚህ ነገር እኔ ገጥሞኝ ያውቃልና ቤት ለቤት አላውቅም፣ ግን ልጠይቀው ጀመረ። መልካም። ነገሩን እንዳብራራልሽና ጋዜጠኛ ሮቤል እባላለሁ። ምንድነው መሰለሽ የመቤት ያው ድንገት ነው ካሜራውን ዘመን መጣው አውቃለሁ። ግን የኛ የሚዲያ አሰራር ፎርማቱ እንዴት ነው? ከዚህ በፊት ያው ሰዎች ሚዲያ ላይ ለመቅረብ ሲወስኑ በቀጠሮ ቀን ነው አይደለ? በቀጠሮ ቀን የሚሆነው አንዳንዴ ብዙ ጊዜ ሚዲያ ላይ የምናያቸው ነገሮች ማስመሰሎች አሉ። የምታውቂው ከሆነ ወይም የምትረጂኝ ከሆነ ማስመሰሎች አሉ። አንዳንዴ በቀጠሮ ሲሆን ተዘጋጅተሽበት ይገባኛል። ያው ምንድን ነው የሚባለው ይሄ ተዘጋጅተሽበት ለነገሩ ስታወሪና ድንገት ስታወሪ ይለያያል። እና አሁን የትዳር ተሞክሮም ከእንትኑ ይልቅ ተነግሮኝ ቢሆን ደስ ይለኝ ነበረ። ግን እስኪ ቆይ ልጠይቀው እንጂ። እሺ አማክሪውና ችግር የለውም። ችግር የለውም። መልካም በጣም ጥሩ። እሺ ነው እንግዲህ ምናልባት ይሄን አገባባችን ላይሳካ ይችል ይሆን አላውቅም። ፍቃደኛ ከሆኑም ደግሞ ፍቃደኛ ናቸው ሆነው እንግዲህ ሊያስገቡን ይችል ይሆናል አላውቅም። ዞሮ ግን እኛ የተነገረን መረጃ እንዳለ ነው የምታውቁት ነገር። ያው ጮለቅ ብዬ አይቼዋለሁ ይመስለኛል። ባለቤቷን ነው ያየሁት ወይ ደግሞ ሌላ ሰው ይሆን አላውቅም። ስልክ ይነካል። እሺ ጤና ይስጥልኝ። ሰላም ናችሁ? አለን ይመስገን። እዚህ አካባቢ ላይ እንግዲህ ትንሽ ዞር እያልን ነበረ። የተለያዩ አዲስ አበባ ከተማዎች ላይ እየዞርን አንዳንድ መንደሮች ውስጥ ባለትዳሮችን እንግዲህ አሉ ወይ ብለን እንጠይቃለን። ስንጠይቅ እንግዲህ አንዱ እዚህ አካባቢ ላይ የተጠቆምኩት ባለትዳር ሁለታችሁ ስለመሆናችሁና ገብታችሁ እስኪ ጠይቋቸው የትዳር ተሞክሮ አላቸው። ድምጻቸው አይሰማም። ሁለቱም ያው በሰላም ነው የሚኖሩት እኛ በምናውቀው የሚል የአካባቢ ሰው የተወሰነ መረጃዎች ሰጥቶኛል። በተጨማሪም እንዲሁ ስማችሁን ጨምሮ አቶ ደረጀና ወይዘሮ ኤደን ይባላሉ የተነገረኝና ምናልባት የእናንተ ቤት ስለዚህ ቤታቸውን አንኳኳ ፍቃደኞች ከሆኑ ሚዲያችሁ ላይ የሚቀርቡላችሁ ይመስሉኛል የትዳር ተሞክሯችሁንም ያካፍሏቸዋል ብለው ነው ያሉን። ፍቃደኛ ከሆናችሁ ነው፣ በግዴታ አይደለም።
ተሞክሯችሁን ካካፈላችሁን ጥሩ ቆይታ የአንድ የ30 ደቂቃ ቆይታ ካደረግን በኋላ ምናልባትም ከዛ ያነሰ ቆይታ ካደረግን በኋላ ተሞክሯችሁን አይተን እኛ ብዙ ስፖንሰርሺፖች አሉ ሚዲያችን ላይ የሚያግዙን ማስታወቂያ እንድንሰራላቸው ሌላም ስፖንሰርሺፕ እነዛ ድርጅቶች ለእናንተ በገንዘብም ሊሆን ይችላል በአይነት የቤት እቃ ፈርኒቸር ማሟላት ከሆነ ፈርኒቸር ይቀየራል። እሱን አይነት የፕሮግራም ሽልማቶች አሉን ተያይዘው ወዲያው ነው ማለት አሸናፊነት ይጠይቃል። ቆይታ ካረግን በኋላ አሸናፊነት አይጠይቅም። ተሞክሯችሁ አስተማሪ ሆኖ ሲገኝ እንደዚህ ከባለ ትዳሮች ጋር ወዳድራችሁ ነው ወይ ሽልማቱ? ማወዳደር የለውም ግን ተሞክሯችሁ ይወስናል። ተሞክሯችሁ ጥሩ ከሆነ ድንገት እንዳረጋችሁት ማለት ጋዜጠኛ ዝም ብሎ በዚህ አጋጣሚ በራው ቋቁቶ ይመጣል። ምናልባት ፍቃድ አለ፣ የስራ ፍቃድም አለን፣ የካሜራ ፍቃድም የቀረጻ ፍቃድም አለን። እኔም ጋዜጠኛ ነኝ። ያንን እንግዲህ ፍቃዳችን ከጀርባ ሳይተን ነው የምንገባው፣ ዝም ብለን አንገባም እኛ። ግን እንደነገርኳችሁ ተሞክሯችሁ ጥሩ እስከሆነ ድረስ ድንገተኛ የሚሆነበት ምክንያት ፎርማቱ ለየት የሚያደርገው የኛ ድርጅት ወይም የኛ ሚዲያ ድንገት ነው፣ በየቤቱ ይመጣል። ፈቃደኛ የሆኑትን በድንገት ይጠይቃል። ምንም ሳይሆን አንዳንዴ በቀጠሮ ቅድም እሷ ስላት ነበረ በቀጠሮ የተያዘና በድንገት ስትጠየቅ ጭውውቶች ይለያያሉ። እኛም ማዘጋጀት ነበረብን። ስትዘጋጅ አንዳንዴ ብዙ ጊዜ ሚዲያ ላይ ማስመሰሎች አሉ። እሺ በቃ ብዙ ግን አንቆይም። የጎረቤት እንደዚህ እንዳይረብሽ ደስ ይላል። እኛም በጣም አጠር ያለች ሰዓት ነው፣ ትወዱታላችሁ ብዬ አስባለሁ ቆይታችን። እናመሰግናለን መልካም ፈቃዳችሁ ስለሆነ። እሺ አይዞን። እሺ እናመሰግናለን። እሺ እንዴት አለ ደረጀ? ደህና ነህ? ሰላም ነው? ደረጀ ማለት አንተ ነህ አይደለም? ያው ስያሜው ስማችሁ ተነግሮኝ መጥቶት ምናልባት እንግዳም ሆነ ከሆነ ብዬ ነው የጠየኩት። ድጋሚ እንግዳ አይደለም ያው ባለቤት ሆነ ተነቀልኛል። እሺ በጣም መልካም። እንግዲህ አቶ ደረጀ ያው እንዲሁም ባለቤትህ ወይዘሮ ሄደን የማለት ጋሮች ወደ ነው። እሺ ወይዘሮ ሄደን ድጋሚ እንጫወት። እሺ ሮላ መልካም ጉንፋን ስለያዘኝ ነው ችግር የለም። እንግዲህ ሁላችንም ያው እዚህ ያለ ነው ህጋዊ ፍቃድ ነው ያለን። እባክህ አሳይልኝ ነው በዚህ አጋጣሚ ፍቃዳችን አሳያቸው። ስለማናውቃችሁ ምናምን ያ ነው ያለው ነገር። እንግዲህ በጣም ነው እናመሰግነው በእውነት እና ደግሞ ያው መጀመሪያ ወግዳችሁ ፈቅዳችሁ ላስገባችሁን ከዛ ደግሞ ተሞክሯችሁ ልታካፍሉን ስለሆነ ማለት ነው በጣም እናመሰግናለን። እስኪ ከአባወራ ልጀምር መሰለኝ ወይዘሮ ሄደ ከተመቸ መጀመር አለ። እሺ እንደውም መጀመሪያ ላይ ሴት አይደል የሚባለው በቃ ትዳር እሺ ሁሉም ነገር ቅድሚያ ለእኔ ነው የሚሰጠኝ ትንሽም ትልቅም ጉዳይ ቢሆን። ስለዚህ ላይ እስኪ ወይዘሮ ሄደ ቀድሜ ስማችሁ የሚያምረው ባንተ ነበር እኮ ችግር የለም እንዴ አንቺ ብትናገሪ አንድ ቤት ነው ደስ ይላል። ያው ፈጣሪ ያጣመረው ነው። አዎ ጥያቄ የለውም። እንግዲህ በዛ ደግሞ ፈጣሪ ያጣመረው እንደ አንድ አድርጓችኋል ማለት ነው። ስለዚህ አንዳችሁ ከአንዳችሁ መገባበዙ አንተ ሚስትን አክብራ እሷ ትቅደም እሷም ባሌ ቅደም ብላለች። ያንተን እስኪ ልስማና ከእሳቸው ልቅደም። ከእሳቸው ልጀምር። ከእሳቸው አልኩኝ። አሁን እሳቸው ልታስረጃኝ ነው ሌላ ሚስት እንድፈልግ ልታደርገው? ችግር የለውም ጀምሪልኝ። በጣም ደስ ይላል። ያው ከተወቃችሁ ነው መሰለኝ ፈልገው እንጀምርልን። ትውቃችን እንኳን ትንሽ የተዋወቅንበትን ቦታ ያው ደስ ይላል። በእርግጥ እውነት ነው አጋጣሚዎች ናቸው። አጋጣሚ ነው ማለት ነው እና እሱን ያገናኘ እኔ በስራ ላይ ሆኜ ነው እሱ ደግሞ ከስተምር ሆኖ እኔ ጋር ዳቦ ቤት ዳቦ ሊገዛ መጥቶ እኔ መሰለች እንቡጥ አገኘው ማለት ነው። በጣም ይገርም ነው። እኔ ስራ ወዳለሁ በነገር ላይ ከልጅነቴ ጀምሮ ስራ አልመርጥም። ማንኛውም ስራ እሰራለሁ እና በሆነ ታይም ላይ ነው ትንሽ ወደ ኋላ ልትመልሰኝ ነውና ያው መነሳት ያለበት እኛ ድንገት እንገባለን እንጂ ቤታችሁ
ቀጥታ ስርጭት አይደለም። መቆራረጥ ካለበት የምንቆርጠው ነገሮች ይኖራሉ። ችግር የለውም። ለህዝቡ ማስተማሪያ ምናምን ብላችሁ ስለሆነ የመጣችሁት ምንም ማለት አይደለም። በጣም መልካም። እና እንዴት ነው ትውቃችን መሰለህ? እንደነገርኩ ዳቦ ቤት ስሰራ ነው። ዳቦ ቤት ካሼር ሆኜ ተቀጥሬ ነው። እንደነገርኩ ነው። ስራ አልመርጥም። ከልጅነቴ ጀምሮ ስራ የምወድ ስራ አክብሬ የምሰራ ልጅ ነኝ። እና እሱ ደግሞ ያው የተሰለፈ ዳቦ ሲገዛ አማራጭ የለም። እሷን ሳላገኝ በፊት ማለት ነው። ይሄን ትኩስ ዳቦ እያመጣች ይሸምት እንደዛ ነውና ትውቃችን። እኔ ብዙ በትምህርት አልገፋሁኝም። የ10ኛ ክፍል ተማሪ ሆኜ በዛን ሰዓት ያው እንዳሁኑ አይደለም ማትሪክ ምናምን የሚባል ነገር የለም ማለት አሁን ላይ የለም አይደለ? ማትሪክ በዛ ሰዓት ደግሞ ነጥብ ይዘህ የምታልፍበት ነገር ነበርና ነጥብ አልመጣልኝም። ስለዚህ ኮሌጅም ምንም የሚያስተምረኝም የሚደግፈኝም ሰው አልነበረም። በልጅነቴ ነው እናት አባቴን ያጣሁትኝ እና አክስቴ ነበረች ያሳደገችኝ። ያው ያስተማረችኝ 10ኛ ክፍል ውጤት ቀረብኝ። በጣም ቤት ውስጥ ጥሩ አልነበረም። የሚታዩት የሚፈጠሩት ነገሮች ጥሩ አልነበረም። እድሜ ምን ትንሽ አለ አይደለም። እና ምንድነው አማራጭ ያደረኩትኝ? ከቤት ወጥቼ ስራ መስራት ነው። እና አንድ ሁለት ቤት ምናምን እንዲህ ተቀጥሬ ሰርቻለሁ። በነገር ላይ አጠቃላይ ማለት ነው። እንደነገርኩ ነው ስራ አልመርጥም። እና አጠቃላይ እየሰራሁኝ በጣም ድካም አለው። በጣም ነበር የሚደክመኝ። በልጅነቴ ወገቤን በቃ በሽተኛ ሆንኩኝ። ልብስ ማጠብ አለ፣ እዛ ጋር ልጆች ያሉበት ቤት ነበረ ሰራ የነበረው ምናምንና አይሆንም። እና ማቃት ልጅ ነበረች። ከሷ ጋር ያው ተነጋገርን ምናምንና ተከራይቼ መኖር እንዳለብኝ ያው ደባል እሷ በርግጥ ተከራይታ ነበረ የምትኖረውና ያው ደባል ሆኜ ገባሁኝ። የቤት ኪራይ ሼር እያደረግን ምናምን እንከፍላለን። ጥሩ ነበረ። የቤት ኪራይ ምናምን ያን ያህል አልነበረም፣ እንዳሁኑ አልነበረም፣ ጥሩ ነበረ። ስለዚህ ምንድነው ያደረኩት? ያው ወደ ደላላ ሄድኩኝ። ስራ መስራት አለብኝ፣ ወጥቼ መግባት ነበረብኝ። አሁን ከአጠቃላዩ ወጥቼ ያው ቤት ሼር እያደረኩኝ ስለሆነ ውጭ ላይ ተቀጥሬ ግማሽ ቀን ነበረ የምሰራውና የማታ ፈረቃ ነበረ ዳቦ ቤት ስገባ ማለት ነው። እና ከሰዓት 8 ሰዓት እገባለሁ፣ 3 ሰዓት ተኩል እስከ 4 ሰዓት ጨርሰን እንወጣለን። እና ጥሩ ቦታ ነበረ። ቦታው ሴንተር ላይ ነበር። በጣም ስራ ይበዛዋል። ካሼሪ ሆኜ ነው ያው እንደነገርኩ ነው። በትምህርት ብዙ አልገባም፣ ግን ካሼሪነት ሆኜ ነበር የምሰራው እና ያን ያህል ከባድ አይደለም። ከዛ እንደዛ ያልኩኝ ያው ስራዬን እየሰራሁኝ አቶ ደረጀ እንግዲህ እኛ ዳቦ ቤት ማታ ይሰለፋሉ ማለት ነው እየመጡ እና በቃ ይመጣል። አንዳንዴ ሰልፉን ሁላ አሳልፉ መጨረሻ እሷ ደግሞ ስታስቀድመኝ እኔ እቀድማለሁ እና በቃ እንዴ ቆይ አንተ ሰውዬ ተራህ አይደለም እንዴ? ለምንድን ነው ማለት ገዝተህ የማትሄደው ምናምን? አይ ይደርሳል እንዴ እኮ ትብብር እኮ ለካሱ ትብብር እኔ እውነት ለሰው ያዘነ ነበር የሚመስለኝ። ተራውን ያሳልፋሉ እንዴ እያልሽኝ? ያሳልፋል ለካሱ እኔ ጋር መቆየት እኔ ማየት ስለሚፈልግ አንዳንዴም እሷ ታስገባኛለች። ደግሞ አድርጋ ታስገባኛለች ነው አንዳንዴ እንጂ እኔ ጸጥ ነው የምለው። በቃ ከኋላ እየመጡ ይገዛሉ፣ ከኋላ እየመጡ ይገዛሉ። እሱ ከዛች ቦታ ይንቀሳቀስ እና ከዛ በኋላ ግን ከትዳር ከያዝን በኋላ ዳቦ እንደማይወድ ነው የነገረኝ። ለጎዳና ልጆች እየሰጠ ነው ያልኩህ ማለት ነው። ዳቦ እኔ እኮ አልወድም። በቃ የት ነበር የሚሉት እነዛ ዳቦች? የት ነበር የሚሉት ካልበላቸው? እኔ ምን አውቃለሁ። እኔ ደርቆ ምናምን መሰለኝ እንደዛ ነው ያልከኝ። በቃ ይደርቃል ወይ ደግሞ ለልጆች ምናምን ሰጥቶ እንዲህ ውሻ ምናምን መንገድ ላይ ሳገኝ ሰጥቼ አልፋለሁ ምናምን ነገር ነበር። ይሄ አንቺ ለምን በዛው እያጸደቀ ነበር? እና በቃ የሀገር ዳቦ እኮ ነው የሚገዛው ነው። እኔ እንዲህ ሰውዬ በቃ እንዲያስቢዛው ዳቦ ነው እንዴ? ሁሌ በቃ ማታ አይቀርም። እኔ በርግጥ እንደዛ ትኩረት መስጠት የጀመርኩት በቃ ከ15 ቀን በኋላ ከወር በኋላ ምናምን ይመስለኝ ይመጣል እኮ ማታ። ከዛ በ2 ቀን በ3 ቀን መከታተል ጀመርኩኝ። በቃ ሁሌ መጣት ጀመረ። ሁሌ ሲመጣ ደግሞ ሰልፉን አሳልፎ ነው የሚሰጠው እና ሁሌ በቃ ከዛሽ ቦታ ላይ አይንቀሳቀስም። ወይ አንዳንዴ በቃ እንዴ አንተ ሰው የዳቦ እኮ ሊያልቅ ነው ምንድነው የምትፈልገው ምናምን ነው በቃ እሱ ቆሞ እኔ ላይ ነው ፎከስ የሚያደርገው ምናምን እና ይገርማቸዋል። በቃ እዛ ጋር ዳቦ ያወጡ የሚሸጡት ምናምን ራሱ እንዴ ይሄ ልጅ ጤነኛ ነው ምን ሆኖ ነው ይሄ ሰውዬ ሲመጣ የ200 ምናምን ዳቦ ገዝቶ ነው የሚሄደው። ደግሞ በዛ ጊዜ አስቢ
እኔ በጣም እኮ ነው የሚገርመኝ። ረጅም ጊዜ ነው የሚሆነው አይደል? ረጅም ጊዜ ነው። አዎ ወደ እንዴ ወደ 2000 እንዴ የቤት ኪራይ እኮ ይከፍል ነበር 2002 ላይ ምናምን ነገር የምር እኔ አሁን በዛ ሳደባር ስለሆነ 600 300 ምናምን ነበር ሼር እያደረግን የምንከፍለው ከሜሮን ትባላለች ጓደኛዬ ማለት ነው። እና በዛ ሰዓት የ200 በጣም ብዙ ነው። ምን ያደርገዋል በቃ እኔ አስቪዛ ነው የሚመስለኝና እኔ ድርቆሽ እያደረገ ነው የሚበላው ምናምን እላለሁ። ይሄን እድል ግን እኔ ነበርኩ መጀመሪያ መውሰድ የነበረብኝ። በኮንዶሚኒየም ዋጋ ሪል ስቴቶችን እነሆ እያልናችሁ እንገኛለን። ፍጹም ሪያሊቲ ድሪምስ ነን። ህልሞን ወደ እውነታ የሚቀይሩበት ትክክለኛ ቦታ ከ7.5 ሚሊዮን ብር ጀምሮ ከኋላ እየተገነባ ያለው ለመጠናቀቅ ቢበዛ 2 ወር አለበለዚያም ደግሞ በ1 ወር የሚረከቡትን ቤቶችን ለእናንተ አዘጋጅተን እየጠበቅነው እንገኛለን። ክፍያ 7.5 ሚሊዮን በሰሚ ፊኒሽድ ሲሆን 60%ቱን ለኛ በመክፈል 40%ቱን ደግሞ ከወጋገን ባንክ ጋር እናንተ በማገናኘት ክፍያዎትን መፈጸም እንዲያስችሉ መንገድን ከፍተንሎታል። የመኖሪያ ቤቱን ስናስረክቦት የተበጣጠነ ፓርኪንግ፣ የራሱ በቂ የሆነ ጄኔሬተር ያለው በአንድ ህንፃ ላይ 2 ሊፍት የተገጠመለት እንዲሁም ደግሞ ከርሰ ምድር የወጣለት ምቹ ለመኖር ተስማሚ የሆነ ህንፃን ገንብተን እናስረክቦታለን። ለበለጠ መረጃ ደግሞ ከታች በሚገኙ ስልክ ቁጥሮች ይደውሉልን፣ መገናኘት እንችላለን። እንዴት አሁን ከሰጠዋት በኋላ ዳቦ ቤት ነው እኔ መሰለች እንቡጥ አገኝ አንዳንዴ ነው እንደዚህ ዳቦን ቼክ ያደርጓልና ይሄ ዳቦ ዛሬ አስተያየቱን ለይዘን ይፈልጋል ቆሞ ለማውራ ወሬው ለእንትን ሰዓቱ ላይ ይሄድለት ይመስለኛል። አንተ አለው እኮ እንቡጥ ምናምን እለዋለሁ እንቡጥማ አንቺ ነሽ ምናምን እዛ እንደዛ እያልክ 15 ቀን በኋላ በጣም መከታተል ጀመርኩኝ። ሁሌ ዴሊ ይመጣል ማለት ነው። ከዛ በቃ እኔ ምን እንጃ ሱስ ሆነብኝ መሰለኝ እፈልገው ጀመረ የምር 1-2 ቀን እንደው አልመጣም ነበር በመሃልና የዛን ጊዜ የሆነ ሶሎ ቤተሰብ ምናምን ብለን አልመጣምና የምር ማለት ነው ስልኩ በኖረኝ በቃ ወይኔ ሱስ ሆነብኝ የምር ነው የምልህ ሱስ ሆነብኝና መጥቶ ደግሞ በአንድ 200 ብር ምናምን የሚገዛው ዳቦ እሱ ነው በዛ ሰዓት ማለት ነው። በጣም እኔ ሆኜባት ሲሆን ብር ሆኖባት አይ እንደዛ አይደለም እኔ በቃ አስለምዶኛልና በዛ ሰዓት መምጣቱ ምናምን መጠበቅ ጀመርኩኝ ማለት ነው። እዛ ከሆነ 3 ቀን ምናምን አላውቅም ከዛ መጣ ማለት ነው። የምር ነው የምልህ በጣም ነው ደስ ያለኝ ሳይ ከዛ በቃ ምን ሆነህ ነው ያልኩት። ተነስቼ ነው ከስራዬ ላይ ተነስቼ የተሰለፈበት ቦታ ላይ ምን ሆነህ ነው ያልኩት። ከዛ የሆነ እሱ ግራ እንደመጋባት ነገር እና እኛ ፍቅር ላይም እንዴት ነው ባይን መግባባት ነው እንጂ እንዲጠይቁኝ ተጠያይቀን አይደለም። የሚገርም ነገር ፍቅር የጀመርነው እና የቺ ዳቦ ቤት ናት እኔ እና እሱን ያገናኘን። የምር ነው የምልህ ቀለል አድርጌ ነው እንትኑ ላለማርዘም የነገርኩና በጣም ደስ ይላል። በእንደዚህ አይነት ስራ ነው አሁን ሰው እንትን ላይ ተገናኝተን በፌስቡክ ሆቴል ላይ እኛ ዳቦ ቤት ተገናኝተን አገርም ይሄን አጋጣሚ ሰምቼ አላውቅም። የመጀመሪያ ነው ደስ የሚል ደግሞ አጋጣሚ ነበር። በጣም እኔ በተለይ ሰልፍ የሚያስቀድመው ነገር በጣም ተመችቶኛል። እዛች ቦታ አይንቀሳቀስም። አንዳንዴ እኔ ሄጄ ልስጠው እንዴ መጀመሪያ ማስተረኛ ላይ ከነበረ መጀመሪያ አይንቀሳቀስም። እንደውም 11 ይሆናል ወደ ምንም ሰው ለፉ ምናምን ይላችኋል። እኔ እንደው ምን ሆኖ ነው ይሄ ሰው ይላል እና ከዛ በኋላ ነው በቃ እንዲህ በጣም መግባባት ምናምን ከጀመርን በኋላ በጣም የሚገርመው ነገር ምን እንደሆነ የምር ደስ ነው ያለኝ። የሚገርመው ነገር ምን እንደሆነ ታውቂያለሽ? ካገባሁሽ በኋላ ይሄን ታሪክ ረስቼዋለሁ። ይረሳል። ዳቦ ስትበላ እንኳን አታስታውስም ዳሪ። አሁን ቀን እንኳን አሁን አንዳንዴ እኮ ሳልፍ ባየው ቁጥር እንጃ ልደታቸውን እንኳን እኮ ባሎች ቀረን ዳቦ ቤት ሳንከፍት ከፍት ነበር እና ብዙም አልቆየም ወጣሁኝ። በቃ እሱም ደህና ስራ ይሰራ ነበረ ያው የግሉ አደረገኝ ማለት ነው። እና ከዛ በኋላም ወጥቼ ልሰራም አልፈቀደልኝም። በጣም ደስ ይላል። እና ትውውቃችን ከዛ የጀመረ ነው። አሁን ረጅም ጊዜ ሆኖናል። እንግዲህ በጋብቻ ምን ያህል ጊዜ ማለት ነው?
2002 አካባቢ ማለት በጣም ረጅም ወይ ረጅም ጊዜ ነው። ወደ 2000 ስንት ላይ ነው አብረን መኖር የጀመረው? እስከ 2005 ድረስ በትውውቅ በጣም ረጅም ጊዜ ቆየን ምናምን እና 16 ዓመት ማለት ነው። አሁን 16 በትዳር ምን ያህል ጊዜ ማለት ነው? አሁን ወደ 11 ዓመት 11 ዓመት ኦልሞስት። ስለዚህ በመሀል ሄጄ ነበር አረብ ሀገር ኮዳሪ ረስታ ሆኖ በመሀል ሄጄ ነበር ማለት 2005 ላይ አብረን መኖር ጀመርንና ከዛ በፊት ግን ምንድነው ያደረኩትኝ ወደ አረብ ሀገር ሄድኩኝ። ከዛ ዳቦ ቤት ወጥቼ ያው አወራ ምናምን ላይፋችን አሪፍ ነው። አሁን ነው ስራውን በጣም አሪፍ እየሆነለት የመጣውና ያው ሄጄ ትንሽ መስራት አለብኝ ምናምን ያው ትፈራለህ ትዳር ላይ ቶሎ ለመግባት የራስ የሆነ ነገር ያስፈልጋልና በሱ ብቻ ተማምኜ እንደዛ አልፈለኩም ነበርና 2 ዓመት ነው የሰራሁት። በርግጥ እዛ ሄጄ ብዙ ጊዜ አልቆየሁኝም መጣሁኝ። ያው እንደምታየው ቤታችንን ሙሉ አድርገን እየኖርን ነው። ያው እንግዲህ እንደ እግዚአብሔር ፍቃድ ደግሞ ልጅ አልመጣም። እሱ ሲሰጠኝ ይመጣል አንድ ቀን አይደል? ፈጣሪ ሲፈቅድ ሁሉ ለፉ ያብቃችሁ ምኞት። ከዛ ውጪ ይሄን ነው በቃ ጨዋታ፣ ይሄን ጨዋታ ነው የሚፈልገው ሚዲያችን፣ ይሄን ተሞክሮ ነው የሚፈልገው እንዲታወቁ እንዴት። ከዛ ወደ ትዳሩ ከገባችሁ በኋላ መቼስ ያ ፍቅር አሁንም እንደገነነ ያለ ይመስለኛል። በጣም እየሳሳ ነው የሚያይሽ። አሁን እንኳን ስታወሪ በቃ ወደ ኋላ መለስ ብሎ እያስታወሰች ነበር። ረጅም ዓመት ነው። እኔ በእውነት ነው የምልህ አብሬው 2-3 ዓመት ያህል ራሱ የቆዩ አይመስለኝ። ረጅም ጊዜ ነው እንግዲህ 11 ዓመት ምናምን ማለት ቀላል አይደለም። ውስጥ እኮ 25 ዓመት ሲሞላ አዮቤ ልጆ የሚባል ነገር አለ አይደል? እናከብራለን ሲደርስ ደርሷል ደርሰንና እናከብራላችሁ። ጤና ይስጥልና በጣም ደስ ይላል። ይቅርታ በባዶ ግን እንትን አልኳቸው። ሻይ ቡና ሞልተን የመጣ ነው በእውነት እና ያ ነው። እስኪ ወደ ትዳር ከተገባ በኋላ እንግዲህ ትዳር ላይ ብዙ ጊዜ ፍቅር አለ፣ በተመሳሳይ ደግሞ ግጭት አለ። ግጭትን እንዴት ነው የምትፈቱት? ግጭት ሲፈጠር በመነጋገር ነው ወይ? የቤተሰብ ጣልቃ ገብነት ምን ይመስላል? በአንተ ቤተሰቦች መሀል እንደዚህ አይነት ነገሮች ካሉ እስኪ እሱን አጫውቲኝ የተወሰነ። ከዛ ደግሞ ቀጣይ እኔ ያው እንደነገርኩህ ትዳር ላይ በርግጥ ጣልቃ ገብነት ሌላ ሰው እኛ ጋር የለም፣ አልፈልግም። ሲቀጥል እኔ እንደነገርኩ ነው ቤተሰቤ የሉኝም። እናት አባቴ ነግሬሃለሁ በልጅነቴ ነው ያረፉት። አንድ እህት ናት ያለችኝ። እኛ ደግሞ ግጭት የሚባል እኛ ትዝ አይለንም። ለምሳሌ እኔ ሲጀመር ኩርፊያ አልወድም፣ የእውነት ነው የምልህ። እኔ እንደው የሆነ ነገር ራሱ የሆነ ነገር ተናግሬ ብናገረው ወይ ጥሎ ወጥቶ ነገሮችን አብርዶ የሚመለስ ነው ነገር። እኛ ድምጻችን የሚሰማ አይነት ሰው አይደለም። በመግባባት በመነጋገር ነው ነገሮችን መፈታት። ሲጀመር እኛ ቤታችን ጸብ የሚያስፈጥር ነገር አለ እንዴ? ደረጃ ኧረ በፍጹም እኔ አላስታውስም። ደሬ የምታስታውሰው ከሆነ አላውቅም። አይ በፍጹም። ስለዚህ ግጭት ኖሮ አያውቅም ነው እያላችን ያለው። አልኩህ እኮ አየው መነጋገር ምናምን እንነጋገራለን እንጂ ጸብ ጥል ምናምን በፍጹም። እኛ በፍቅር ነው ነገሮችን የምንፈታው። እኛ ቤት እንደዚህ አይነት ነገር የለም። ሁሌ ፍቅር ነን፣ እግዚአብሔር ይመስገን። በጣም ደስ ይላል። ምናልባት እንግዲህ በቆይታችሁ ውስጥ አንዳንዴ ፍቅርን ከሚጨምሩ ነገሮች ስጦታ መሰጣጠት የበለጠውን ጊዜ ሚሞረብል ያደርገዋል። ወይም ይሄ እንደዚህ የሰጠችኝ ስጦታ በጣም ማረሰው ነው። ራሷን ሰጥታለች ከስጦታዎች በላይ ፈጣሪም እሷን ሰጥቷል። አንቺም እንደዛው እሱ ፈጣሪ ሰጥቶሻል። ግን በካይንድ በአይነት እንዲያድርጎልኝ የምትይው አንተም እንደዛው ካለ እስኪ ይሄን ስጦታ ማረሰው ነው የምትይው ካንቺው ልጀምር። እስኪ ካንተው ልቀጥል። ትንሽ ድምፁ አጥፍቶብናል። አዎ ያው እሷ እያወራች ስለሆነ ያው እስኪ እቺን አስተውሰኝ። ባለቤቴን እድል አልነፍጋትም። ለዛ ደግሞ ደስ ይላል ጨዋታችን። ለዛ ነው እና ምንድነው ያው ስጦታ እኛ ሁሌ ነው የምንሰጣጠው። እንደዚህ በዓል ምናምን አንጠብቅም። ባገኘነው አጋጣሚ እኔ ለራሴ ልብስ አልገዛም። ልኬን ምናምን ታውቃለች፣ እሷ ናት ለኔ የምትገዛልኝ። እኔም እንደዛው ከልብስ ልጀምር ለብዬ ነው ሸሚዞች ምኖች እሷ ናት የምትገዛልኝ። አሁን እኛ ቀን ይሄ ሰዎች የፍቅር ቀን ምናምን ብለው ስጦታ እንደሚሰጣጡት እኛ ቀን ጠብቀን አይደለም። በዓል ሲመጣ በዓል ጠብቀን ምናምን አይደለም። ባገኘነው አጋጣሚ ነው። የመጀመሪያ ጊዜ ግን ይቅርታ ላቋርጥና ጮኬ ይባላል። አንዴ በትውቃችን ሰዓት የገና በዓል ጊዜ ነው። እኔ አላውቅም እንደዚህ አይነት ጊፍት ነው። ፓንትና አጡት ማስታወስልኝ
አሽገው ምናምን እዛው ስራ ላይ ሆኜ በጣም አሁን እኮ እሱ ሚዲያ ላይ ነው ምናምን በጣም ህዝቡ እንትን ነበር ያዝ ነበርና በጣም ቢዚ ሆኜ መጣና እንኳን አደረሰሽ ብሎ ሰጥቶ ሄደ። በጣም ጓጓው እስከምከፍተው ማለት ነው። ከፍቼ ሳይ እንደዚህ ፓንትና ጡት ማሸት በጣም ደረገጥኩ ማለት ነው። ብዬ ነው ከተትኩኝ ፌስታል ደወልኩለት። ያንተ ምን አስበህ ነው? ምን አይነት ስጦታ አንተ ስጦታተን እንደዚህ አይነት ስጦታ የምታመጣኝ? ለካ ትልቅ ስጦታ ነው መሰለኝ። አሁን በነገራችን ላይ እኔ አላውቅም፣ ያው በጓደኞቼ ክፍት ነው እንደዚህ አይነት ነው ምናምን አለ። በጣም በቃ ለጓደኛ ደበረኝ በጊዜው። ለካ ይሰጣል ነገር ግን በ3 ቀን በ4ኛው ቀን አርገዋለች። በጣም ወደው አርገዋል። እኔም ጠይቄ እኮ ተረድቼ እንደሚሰጥ በቃ ወይ በጣም ደስ አለኝ እንደው ከዛ ያው አሁንና እኔ ለማለት የፈለኩት ነገር ነው ዛኔ እና ማረሰው አጋጣሚ ስለሆነ ከስጦታዎች ውስጥ በቃ ነው የምፈልገው አጋጣሚኛም እንደዛ አጋጣሚዎቹ ናቸው እንጂ ያው ቀን እንደዚህ ጠብቀን ምናምን ስጦታ እንሰጣጥም ልልን የፈለኩት በቃ እኛ ባገኘነው አጋጣሚ ነው። እኔ ለሷ መስጠት ካለብኝ የሆነ ጊዜዎችን አልጠብቅም። ባገኘሁት አጋጣሚ በቃ ውብ ሊያረጋት የሚችል ነገር እና እኔ ሰዓት እወዳለሁ። ሰዓት ገዝታ ሰጣኛለች፣ ግን ያንን ሰዓት እንዳጋጣሚ ነው ያው ጥዬዋለሁ። በሱ የሆነች የተወሰነች ጊዜ ምናምን ነገር አጉርፋኝ ነበር። ያው ተመሳሳዩን ፈልጌ ስላጣሁት ነው እንጂ መግዛት እችል ነበር። በርግጥ አይደል እገዛላለሁ በቃ በሚቀጥለው እንገዛለን በዚሁ ማንገዝ ነው ቋታችን እና እንደዛ ነው። እንግዲህ ያው በትዳር ውስጥ ፍቅር አለ፣ አብሮ መኖር አለ። አብሮ ሲኖር ደግሞ ፍቅር አያኖርም። ፋይናንሻሊ አንዱ ተደጋግፎ ባላንስ መደረግ ያለበት ነገር ነው ትዳር ውስጥ እና አንደኛ ከዚህ ጋር አያይዛችሁ መልሱኛላችሁ። ፍቅር ውስጥ ገንዘብ አያስፈልግም ወይ የሚሉ ወገኖች አሉ እና ገንዘብ ቤዚክ ነገር አይደለም ወይ የሚለው ነው አያይዛችሁ እንደ ጀነራል ትመልሱኛላችሁ። ከዛ ውጪ የእናንተ የገቢ ምንጭ እንዴት ነው እያኖረ ነው? ያንተ ስራ ምንድን ነው? አሁን ላይ አንቺስ ያለው ነገር ካለ ታጨቱኛላችሁ። ከዚህ ሀሳብ አንስተ እስኪ አንተ ቀጥልኝ። እኔ አካውንታንት ነኝ። ኦኬ በአካውንቲንግ ነው የተመረኩት። ባንክ ቤት ነው የምሰራው፣ የኢትዮጵያ ንግድ ባንክ ማለት ነው። እሺ እና ያው በቂ ደሞዝ ነው። እኔ ወንደላጤ ነበርኩ። በቂ ደሞዝ ነው ለኔ ይበቃኛል። በጊዜው በደንብ አድርጌ እኖርበታለሁ። አሁንም እየኖርኩበት ነው። አሁን ደግሞ ትዳር ላይ ሲሆን ደግሞ መደጋገፍ መረዳዳቱ አለ። እኔና እሷ ነን እንደምታይን ቤት ውስጥ። ስለዚህ ቤታችን ሙሉ ሆኖ ተቻችለን ተከባብረን ምንም ነገር ሳይጎልብን ነው የምንኖረው ማለት ነው። እሷን ቅድም ነገር አለች መነሻዋን። አሁን እንግዲህ ዳቦ ቤቴ መክፈት ይሄ እቅዱ አለ። ያን ያቀራቀመ ቢሆን እቅዱ አለ። ምንም ችግር የለውም። አሁን ባንክም ስለምንሰራ ምንም ረጅም ዓመት ተበድረንም መክፈል ምናምን እንችላለን። ስለዛ እንትኑን ስለገባኝ እዛ አሁን እንደነገርኩ ስለሰራሁበትም ሲስተም በደንብ አውቄዋለሁ እና ያዋጣል። ደግሞም ያዋጣል እንጂ ጥያቄ የለውም። ገቢዎች አንዱ እሱ ነው። ዛሬ አትሰለፍም ይሄንማ ትውስታ በደንብ አድርገህ እኮ ነው አጉል ተመያዝ ያለብህ። እሷን የመሰለ ነገር የሰጠን ነገር በደንብ ደመቅመቅ አድርገህ ደግሞ ስደግፈው አሪፍ ማስታወሻ ነው የሚሆነው። እንግዲህ በዚህ ነው እየተዳደርን ያለ ነው ማለት ነው። ስለዚህ አሁን አንቺስ እንዴት ነው አሁን ያለሽበት ሁኔታ? ያው አንተ የምታመጣው ገቢ ነው እያኖረ ያለው ያ ነገር እንትን አይፈጥርም ወይ ፋይናንሻሊ? ከዚህ በኋላ ያለው ኑሮ እየጨመረ ነው። ብዙ ጊዜ ደግሞ ያው ምንድን ነው የሚባለው ነፍስ ወከፍ ገቢያችን ብዙ እንደ ሀገር እንደ አፍሪካ ይሄ እንትን ይባላል አይደለ? ብዙ ጊዜ ኑሮ ይጨምራል፣ ህይወት ግን አንዳንዴ እነዛ ነገሮች አሉ። ስለዚህ መደጋገፍ ያንተ ስራ ምን እንደሆነ ሰምቻለሁ። አንቺ ጋር ያ ነገር እኔ ያው እንደነገርኩ ነው የዛኔ ሰራው። ከዛ አረብ ሀገር ሄጄ መጣሁኝ። ውጪ ወጥቼ ሰርቼ አላውቅም። አሁን ሀሳብ አለ እንደነገረ። ምንም ደግሞ የሚጎልብን ነገር የለም። ሁለት ነን። አዎ ሁለት ነን። እኛ ለማንም እንተርፋለን። እግዚአብሔር ይመስገን፣ እሱ ጤናውን ይስጠው። እሱ በሚያመጣው የገቢ ምንጭ ስንጥ ብለን ዘና ብለን እንኖራለን። ይሄን ያህል ሌላ እኔም ደግሞ እንዲህ ብዙ እንትን አይደለሁም። ስለዚህ እንዲህ ለነገሮች እንዲህ ለማየው ምናምን እንዲህ ለሚያብረቀርቅ ነገር ብዙ መጋጓ አይነት ሴት አይደለሁም እና ባለን የገቢ ምንጭ
ደስተኛ ሆነን ነው የምንኖረው። እና የራሳችንን ደግሞ እንዳልኩ አሁን በቅርብ አስበናል። ቦታ ምንም እያፈላለኩኝ ነው እና እንግዲህ ፈጣሪ ያሳካው ይርዳችሁ። ፈጣሪ ለሁሉም ለምኞታችሁ ወደፊት በብዙ ነገር በበረከት እንዲጎበኛችሁ እመኛለሁ። በጣም ጥሩ ቆይታ፣ አጭር ግን ደግሞ በጣም ረጅሙን ጠቅለል አድርገን ጥሩ የተጫወትንበት ነው። ለእኛም ጥሩ ትውስታ ነው። እንደ ሚዲያም ደግሞ ለሚዲያችን ለተመልካቾች ጥሩ የሚወስዱት ተሞክሮ እንደሆነ አምናለሁ ማለት ነው። በመጨረሻም እስኪ ፍቅራችሁን ተገላለጹና የሽልማት ፕሮግራም እንዳለ ነግሬያችኋለሁ። ይሄ ተሞክሯችሁ ተወስዶ ወደ ቢሮ ይገመገማል። በዛ መሰረት እንግዲህ ምን ይሟላላችሁ የሚለው የእናንተን ሀሳብ እኛም ከኛ የሚመጣ ሀሳብ ይኖራል። ያ ተዋህዶ ኤሌክትሮኒክስ፣ የቤት እቃ፣ ልብስ ማጠቢያ ሊሆን ይችላል፣ ምናምን የተለያዩ ነገሮች እንደዚህ ማሽኖች፣ የሶፋ አልጋ፣ ቁምሳጥን፣ እነዚህ ነገሮች ፈርኒቸር ምን ይሟላ የሚለውን ተመካክረን ሽልማት ይዘን እንመጣለን። ያ ከመሆኑ በፊት ግን መጨረሻ እንግዲህ መውጫ እንስራ። እስኪ ተፈቃቀሩ። ከመፈቃቀሩ በፊት ግን ያው ለተመልካች ሚዲያም ስለመጣ ለተመልካች እኔ እንደ ግል ማስተላለፈው መልእክት አለኝ። እንግዲህ እስካሁን ድረስ ያወራነው ነገር ጥሩ ያስተምራል ብለን እናስባለን። አሁን ላይ ብዙ የሚፈሱ ትዳሮች እንዳሉ እናውቃለን፣ ወይም ደግሞ በሚዲያም እየሰማን ስለሆነ ሰው መቻቻል አለበት። መቻቻል አለበት። ቀድም የመጀመሪያው ጥያቄ አንተ ምን ነበር? በፍቅር ውስጥ መጣላት ሊኖር ይችላል፣ መነጋገር ሊኖር ይችላል። እነዛን ነገሮች የሚፈቱበትን መንገድ እንጂ ሰዎች የሚለያዩበትን መንገድ መፈለግ መቻል የለባቸው። ይሄ አሁን ላይ የሰማሁት በጣም እያሳዘነኝና እየገረመኝ ያለ ነገር ስለሆነ ቀይ ትዳርን የመፍታት ቁጥር አንተ እንግዲህ አሁን ጋዜጠኛ ነህ ታውቀዋለህ፣ መረጃው ምን ያህል ሰፊ እንደሆነና እንደነዚህ አይነት ነገሮችን እንደው ተመልካቾች ብትማሩበት እኔ ደስ ይለኛል። ይሄንን የሁለታችንን ፍቅር ማለት ነው። እኔ ውዴን በጣም ነው የምወዳት። በዚሁ አጋጣሚ በጣም አፈቅርሻለሁ። በዚህ በሚዲያ ፊት ራሱ መናገር በጣም እድለኝነትን ይጠይቃልና እና እድለኛ እንደሆንኩ ነው ማስበው እና ይሄንን ተመልካቾች በደንብ አድርገው እንዲያስቡበት እፈልጋለሁ። በጣም ደስ አመሰግናለሁ። እናመሰግናለን ጋርዬ። እሺ ኤዱም ቀጥይ እስኪ። ያው እሱ ጠቅላላ አድርጎ ብሎታል እና ባለቤቴ በጣም ነው የምወድህ፣ ረጅም እድሜና ጤና ይስጥህ፣ ረጅም ዓመት ኖርልኝ ነው የምለው። በጣም ነው የምወድህ። በጣም ደስ ይላል። እኔም በጣም እወድሻለሁ። በጣም ደስ ይላል። እጅግ አድርገን እናመሰግናለን። ጥሩ ቆይታ ነበር ያደረግነው። ተመልካቾች እናንተም እንደተመለከታችሁት ነው በጣም ጥሩ መጠነኛ ጊዜ ወስደን ከነሱ ጋር ቆይታ አድርገናል ማለት ነው። በሌላ ጥንዶች በሌላ ባለትዳሮች ከሌላ ተሞክሯቸው ጋር እስክንገናኝ ድረስ ለአሁኑ በዚሁ እናብቃ። እናመሰግናለን። እንግዲህ ውድ ቤተሰቦቼ ከጥንዶቹ ጋር ቆይታ አድርጌ ነበረ። ያለፈ ታሪካቸውን ሲነግሩን በጣም በሳቅ በጨዋታ ነው ባለፈው ታሪካቸው ላይ ስናወራ የነበረው። አሁንም ያለውን የህይወት ታሪካቸውን አጋጣሚያቸውን ማለት ነው። በእውነቱ ለመናገር እኔ ነበረኝ ከነሱ ጋር የነበረኝ ቆይታ ክትትሌን እንድረሳ ነው ያደረኩኝ። ያወሩኝ ወሬ በጣም ክሊርሊ የሚሰማ የትዳር ተሞክሮ ሆኖብኝ ነው ያለፈው፣ ከስከዛሬው በተለየ ማለት ነው። እስካሁን ከሰሯቸው ኬዞች ያው ባለትዳሮችን ጥየቃ በሚመስል ገብቼ ማወራቸው ጥንዶች አሉ። የዛሬው ግን ለየት ያለ እውነትም በቃ ስራዬ ይሄ እስኪመስለኝ ድረስ ነው እኔም እንደ ጠያቂ እነሱም እንደ ባለትዳር ታሪካቸውን ሲያጋሩኝ የቆዩት። በዚህ መሀል ግን እኔ የተረዳሁት ነገር አንድ ያየሁት ትንሽ ፋላሲ ነገር የፈጠረብኝ ነገር ምንድን ነው? ውድ ቤተሰቦቼ እንግዲህ እነዚህ ባለትዳሮች ትዳራቸው ምን እንደሆነ አላቅም፣ ምን እንዳሳለፉ ምን የተናገረው ነገር እውነት ውሸት ይሁን አላቅም። ያወቅኩት ነገር አንድ ነገር ቢኖር ግን ከደረሰኝ መረጃ አንጻር ማለት ነው ስለ አቶ ደረጀ ወይም ስለ ባለቤቷ የደረሰኝ መረጃ አንጻር ምንድን ነው አካውንታንት ነኝ ብሎኛል። አካውንታንት ነኝ፣ ባንክ ውስጥ ነው የምሰራው። ሊያውም የሚታወቅ ባንክ ውስጥ እንደሚሰራ ነው የተናገረው። የኢትዮጵያ ንግድ ባንክ ብሎ ቃል በቃል ማለት ነው እዚህ ባንክ ሰራለሁ ብሎ እንደሚሰራ ነው የነገረኝ። ግን እሱ በዘመኑ እንኳን ባንክ ተቀጥሮ ሊሰራ እንኳን የተማረበት ወረቀት ይኖረው ጭራሽ ምንም እንደዚህ አይነት ቦታ ሰርቶም ቢሮ ውስጥም ሰርቶ አያውቅም። በኮንዶሚኒየም ዋጋ ሪል ስቴቶችን እነሆ እያልናችሁ እንገኛለን። ፍጹም ሪያሊቲ ድሪምስ ነን። ህልሞን ወደ እውነታ የሚቀይሩበት ትክክለኛ ቦታ ከ7.5 ሚሊዮን ብር ጀምሮ ከኋላ እየተገነባ ያለው ለመጠናቀቅ ቢበዛ 2 ወር አለበለዚያም ደግሞ በ1 ወር የሚረከቡትን ቤቶችን ለእናንተ አዘጋጅተን እየጠበቅነው እንገኛለን።
ክፍያ 7.5 ሚሊዮን በሰሚ ፊኒሽድ ሲሆን 60%ቱን ለኛ በመክፈል 40%ቱን ደግሞ ከወጋገን ባንክ ጋር እናንተ በማገናኘት ክፍያዎትን መፈጸም እንዲያስችሉ መንገድን ከፍተንልዎታል። የመኖሪያ ቤቱን ስናስረክቦት የተበጣጠነ ፓርኪንግ፣ የራሱ በቂ የሆነ ጄኔሬተር ያለው በአንድ ህንፃ ላይ 2 ሊፍት የተገጠመለት እንዲሁም ደግሞ ከርሰ ምድር የወጣለት ምቹ ለመኖር ተስማሚ የሆነ ህንፃን ገንብተን እናስረክቦታለን። ለበለጠ መረጃ ደግሞ ከታች በሚገኙ ስልክ ቁጥሮች ይደውሉልን፣ መገናኘት እንችላለን። እንደዚህ አይነት ፕሮፌሽናል የሆነ ስራ ሰርቶ እንደማያውቅ እንዳልተማረም ጭምር ነው የደረሰኝ መረጃ። እሱ ግን ያንን ብሎ ነው የነገረኝ። ስራዬ ይሄ ነው፣ በዚህ ነው የምንተዳደረው፣ እሷ የቤት እመቤት ናት ብለው ነው ነገሩን ያስረዱኝ። ወደፊት ግን እኔ ባንክም ስለምሰራ በባንክ ብድር በምናገኝበት ለእሷም ዳቦ ቤት ልከፍትላት እፈልጋለሁ። በዛም እንግዲህ እንትናችንን እናስፋፋለን፣ ፋይናንሻል የሆኑ የራሳችን የግል ነገሮችን እንዲኖሩን እናስፋፋለን የሚል ነገር ነው የተናገሩት ማለት ነው። ከዛ ውጭ ግን ለ16 ዓመት በትዳር እንደቆዩ ማለት በትውውቅ እንደቆዩና በትዳር ደግሞ 11 ዓመት አካባቢ እንደኖሩ ነው የነገሩኝ ማለት ነው። ስለዚህ ከዚህ አንጻር እንግዲህ አንዳንድ ጥርጣሬዎችን አሳድሮብን እኛም ድብቅ ካሜራ እንገጥማለን ብለን አስበን ስለነበር የወጣ ነው። ድብቅ ካሜራችን ለማንኛውም ገጥመናል። ከዛ ባለፈ ደግሞ ከጀርባም ካሜራማን የተመለከተው ወይም የታዘበው አንድ ጉዳይ ነበረ። ምንድነው ስንገባ አለኝ ባግ ይዛ ነበር እሷ። እኔም አይቻታለሁ፣ እስክሪብቶ ወረቀት ይዛ እንደነበር ተመልክቻለሁ፣ ሚስቱ ማለት ነው። እና እቃ ስትከታተት ነበረ ጠረጴዛ ላይ። አይታት ከሆነ አስተውላት ከሆነ አለኝ ይመስለኛል። በካሜራው የያዘው እንኳን አላወኩኝም። እሱ ግን ምን ብሎኛል? እኔ አይቻታለሁ የሆነ አነስተኛ ባግ ውስጥ የማት የወርቅ ክምችት ወርቆች ምናምን ነገር አይቻለሁ ብሎኛል። የራሳቸው ሊሆን ይችላል የሚል ግምት ነው ያለኝ። ካልሆነም ግን እሱ በራሱ መንገድ የተጠራጠረ ነው። ተደናግጣ ነው ከታታ የገባቸው። ያው እንደዚህ አይነት ንብረት በእርግጥ ሰው እንዲያይባቸው አይፈልጉ ይሆናል። ከታታ ልትሄድ ትችላለች። ግን እሱ ከራሱ አመለካከት አንጻር ተደናግጣን የከተተችው ወርቆች ምኖች አሉ። ሰምተም ከሆነ እንግዲህ ጠቋሚ ሲነግር እንደነበረው ብሎኛል። ደግሞ ነግሮኛል። ጠቋሚ የሰውን ሀብት ንብረት ይዘርፋሉ። ገንዘብ ብቻ ሲሆን ወርቅም ካላቸው አልማዝም ካላቸው የሰዎችን እየነጠቁ ይዘርፋሉ ብሎኛል። ከዛ አንጻር አያይዞት ነው እንግዲህ ባልደረባይም እነሱ ያከማቹት ወርቅ እዛ ባግ ውስጥ ያየሁት የወርቅ ክምችት የተዘረፈስ ቢሆን የሚል ሀሳብ የሰጠኝ። ዞሮ እኔ ወርቅ አላየሁም እዛ ባግ ውስጥ ማለት አላስተዋልኩትም በስርዓት። ያንን ግን እሱ ከጀርባ ተመልክቷል ባልደረባይ ማለት ነው። ዞሮ ድብቅ ካሜራችን የሚያስመለክተን ነገር ካለ እናያለን። ድብቅ ካሜራችንን ገጥመን እንሄድ ነው ክትትላችንን። ያው ሌላውን እየሰራን ይሄንን ደግሞ በድብቅ ካሜራው እየተከታተልን እንቆያለን ማለት ነው። ካስፈለገም ምናልባት ጠቋሚ በራሱ መንገድ ነገሩን ኃላፊነት ሰጠውና እንዲከታተል አደርገዋለሁ። ተከታተልና እንደ ማስረጃ ካገኘልኝ እንግዲህ እሱን ወስጄ ክትትሌን አጠናክሬ እቀጥላለሁ ማለት ነው። አብራችሁን ቆዩ።